እሺ ስለ ምልጃ ነው ዛሬ የማወራው። ወደዚህ ሐሳብ ከመግባቴ በፊት አጭር ጸሎት እጸልያለሁ። ከኔ ጋር ተስማምታችሁ ጸልዩ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ቅዱስና ዘላለማዊ አባት እግዚአብሔር ሆይ በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረከው ማዳን እኛን ከነበርንበት ከሞት መንደር ከጨለማ ያወጣህን ለክብር ያጭኸን፣ እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን የዘላለም ሕይወትን የሰጠን የባረከንን መንፈስ ቅዱስን በውስጣችን ያስቀመጥክ እግዚአብሔር የዘላለም አባት ጌታ ሆይ ሁሌ ደግሞ ዕለት ዕለት እግዚአብሔር ሆይ የምትመራን የምትጠብቀን የምትረዳን ከእኛ ጋር ያለህ ጌታ እግዚአብሔር ሆይ እናመሰግናለን። አባት ስለሆንከን ተመስገን፣ ስለራራህልን ተመስገን። እግዚአብሔር የዘላለም አባት ጌታ ሆይ ዛሬ ደግሞ ልጆችህን ልታስተምር በመካከላችን ስላለህ ተመስገን። ጻድቅ አባት እግዚአብሔር ሆይ ይህንን ቃልህን ስንነጋገር በመንፈስ ቅዱስ ኃይል ወደ ውስጣችን እንድትልክ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የትኛውም እኛን ሊቋቋም የሚመጣ የሚተጋ የክፉ ኃይልና ስልጣን በናዝሬቱ በክርስቶስ ኢየሱስ ስም የተሰበረ ይሁን። በእውነት ቸርነትና ምሕረትህ የማያልቅ ማለዳ ማለዳ ውዳሴ ሐዲስ የሆንክ ኤልሻዳይ በአርያም በነጭህ ዙፋን ተቀምጠ የውቅያኖስን ጥልቀት የምትመረምር እነሆ ሰባቱ የወርቅ መቅረዞች በፊትህ የሚቀጣጠሉልህ ገናናው አምላካችን እግዚአብሔር ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ የገነነና የከበረ የተመሰገነ ይሁን። እነሆ ማርያም መልካም ዕድልን መረጠች፣ ይህም ከእርሷ አይወሰድባትም ብለህ በቃል እንደነገርከን ይህ የተወደደ ሰዓት፣ ይህ ያማረ ሰዓት እግዚአብሔር ሆይ ብዙዎቻችን የምንጠቀምበት እንዲሆን የምንባረክበት እንዲሆን ከአንተ ጋር መገናኘት የምንችልበት እንዲሆን እኔ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። መጽሐፍ ሲናገር የቃልህ ፍቺ ያበራል ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ የቃልህ ፍቺ ለሚሰሙኝ ሰዎች እግዚአብሔር ሆይ ብርሃን ሆኖ እንዲያበራላቸው በኢየሱስ ክርስቶስ ስም እኔ ጸልያለሁ። የትኛውም የጨለማ ኃይል፣ ሟርት፣ ድግምት፣ አስማት፣ መተት በኢየሱስ ስም ስልጣን የተሰበረ ይሁን። ጊዜውን፣ ሰዓቱን፣ ሁኔታውን ለአንተ አሳልፍ የሰጠውህ በምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ዛሬ ከመጽሐፍ ቅዱስ የምንመለከተው ስለ ምልጃ ነው። ስለ ምልጃ ክብር ለእግዚአብሔር ይሁን። ከመጽሐፍ ቅዱስ ዛሬ ስለ ምልጃ እንመለከታለን። መጽሐፍ ቅዱስ ያላለውን አለ ብለን አንልም። ያለውን ደግሞ ትክክለኛ የሆነውን እውነት እንናገራለን ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ምልጃ ምንድን ነው? ማማለድ፣ ምልጃ ወይም ደግሞ ባደግንባት ቤተ ክርስቲያን ቅዱሳን ያማልዳሉ፣ ኢየሱስ ክርስቶስ አማላጅ አይደለም ፈራጅ ነው የሚለውን መጽሐፍ ቅዱስ ምን ይለዋል ብለን ነው መጽሐፍ ቅዱስን መጠየቅ ያለብን ማለት ነው። በመጀመሪያ መረዳት ያለብን ምልጃ የሚለውን ቃል ነው ወገኖች ሆይ። ምልጃ በግዕዙ እንደዚህ ይለዋል፣ ወአመሃሎ መዋይለ ሥጋሁ ጸሎተ ወስኢለ አባ በአብይ ገአር ወበአብይ ኃይል ዘይክል አድህኖቶ እሞት ውስተ ሕይወት። ምን ማለት ነው ይሄ? ይሄ በዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይልና እግዚአብሔርንም ስለመፍራቱ ተሰማለት ብሎ ይናገራል። እግዚአብሔርን ምን ስለማለቱ ስለ መፍራቱ ምን አለለት ይላል? ተሰማለት ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዘትማለም ወይወም ወክመ ውእቱ እስከ ለዓለም። ሃሌሉያ። ጌታ እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር በዚህ ስፍራ ላይ እርሱ ብሎ የሚለው ማንን እንደሆነ ታውቃላችሁ? እርሱ የተባለ ማን እንደሆነ ታውቃላችሁ? ክርስቶስ ኢየሱስ ነው።
ሃሌሉያ። በቃሉ እንደምትመለከቱት ምልጃ ማለት በሁለት ወገኖች መካከል አንደኛውን ወክሎ የሚቆም አንደኛውን ወክሎ ምን የሚል የሚቆም በመካከል ጣልቃ ገብቶ የሚቆም የሚጸልይ የሚለምን ማለት ነው። ለምሳሌ የብሉይ ኪዳኑን የምልጃ አገልግሎት ብትመለከቱ አብርሃም አባታችንን መመልከት እንችላለን። አብርሃም በሰዶምና በገሞራ መካከል ቆሞ እግዚአብሔርን ሲለምን ትመለከታላችሁ። በእነዚህ ሰዎች መካከል አብርሃም በእግዚአብሔር ፊት ቆመ ይላል። ከዛ በእግዚአብሔር ፊት ቆመና ምን አለ? 10 እንኳን ጻድቃን ቢገኙ ሕዝቡን ይቅር ትላለህን ይላል። አያችሁ፣ ሕዝቡን ይቅር ትላለህን? ሃሌሉያ። ይቅር እንዲባሉ ይለምናል አብርሃም ጣልቃ ገብቶ። የምልጃ ተግባራዊ አገልግሎት በብሉይ ኪዳን ይህንን ይመስል ነበር ወገኖች። ሙሴንም ስትመለከቱ ስለ ሕዝበ እስራኤል ሲል በእግዚአብሔር ፊት በመቆም እኔን እንኳን ከሕይወት መዝገብ ሰርዘኝ እስከ ማለት ደርሷል። እኔን እንኳን ከሕይወት መዝገብ ሰርዘኝ። አያችሁት? በእግዚአብሔር ፊት ቆሞ ሲከራከር ትመለከታላችሁ፣ ሲለምን ትመለከታላችሁ፣ ሲጮህ ትመለከታላችሁ። ስለዚህ በብሉይ ኪዳን የነበሩት አባቶቻችን የምልጃን አገልግሎት በእንደዚህ አይነት መልኩ አሳይተውናል። ሙሴና አብርሃም ሕዝቡን በመካከል በእግዚአብሔር ፊት ሲለምኑ በእግዚአብሔርና በሕዝቡ መካከል ጣልቃ ገብተው የምልጃን ስራ እየሰሩ እንደሆነ ትገነዘባላችሁ ወገኖች። ለዚህ ነው በብሉይ ኪዳን የሊቀ ካህናት አገልግሎት ያስፈለገው። የአዲስ ኪዳኑን ሊቀ ካህናት ኢየሱስ ክርስቶስ ለመናገር የብሉይ ኪዳን ሊቃነ ካህናት ምን አይነት አገልግሎት ያገለግሉ እንደነበረ መጀመሪያ አጽንኦት ሰጥቶ ማለፍ ያስፈልጋል ወገኖቼ። ሊቀ ካህናት ማለት ከሚሰራቸው ስራዎች መካከል አንደኛውና ዋነኛው የምልጃ ስራ ነው። የምልጃ ስራ ነው። ሃሌሉያ ሃሌሉያ። ይህ ማለት ህዝቡን በመካከል በመጀመሪያ የራሱን ኃጢአት ካነጻ በኋላ የህዝቡን ኃጢአት ለማስተስረይ የበጉን ደም በማፍሰስ በእግዚአብሔር ፊት ይቆማል። ለዚህ ነው መጽሐፍ ቅዱስ በዚህ በዘሌዋውያን መጽሐፍ ምዕራፍ 15 ቁጥር 15 ላይ ገብታችሁ ስትመለከቱት ካህኑ አንደኛውን ለኃጢአት መስዋዕት ሌላኛውን ደግሞ ለሚቃጠል መስዋዕት ያቀርባል ይላል። አንደኛውን ለምን? ለኃጢአት መስዋዕት፣ ሌላኛውን ደግሞ ለምን? ለሚቃጠል መስዋዕት ያቀርባል ይላል። ሃሌሉያ። በእግዚአብሔር ፊት ስለ ፈሳሹ ነገር ያስተሰርይለታል። ሁል ጊዜም በብሉይ ኪዳን ከህዝቡ መካከል በአንድ ሰው ላይ ነቀፌታ ሲገኝ በሊቀ ካህኑ ፊት ቀርቦ ምን ማድረግ እንዳለበት ነው የሚነገረው። ምን ማድረግ እንዳለበት ከተነገረው በኋላ በካህኑ አማካኝነት ስርዓቱ ተፈጽሞለት ጊዜያዊ ስርየት ተደርጎለት ይሄዳል። ይህ ማለት የምልጃን ስራ ህዝቡ በሊቀ ካህኑ በኩል ያገኙ እንደነበረ ነው የምንመለከተው። ሃሌሉያ ሃሌሉያ። ሌላው በእግዚአብሔር ፊት ለመቆም ወይም ደግሞ ለማማለድ ካህኑ ምን መሆን አለበት ወገኖች? የተመረጠና የሌዋውያን ዘር መሆን አለበት። ምን መሆን አለበት? የተመረጠና የሌዋውያን ዘር መሆን አለበት። በመቀጠል ካህኑ ራሱ የሌሎቹን ኃጢአት በእግዚአብሔር ፊት ለማስተስረይ ይዞ ከመቆሙ በፊት በመጀመሪያ የራሱን ኃጢአት ማንጻትና ማስተስረይ መቻል አለበት። ለራሱ ሳይሆን ለሰው መሆን አይችልም ወገኖች። ማስተስረይ መቻል አለበት። ከዚያ በኋላ ካህኑ በሕይወት መኖር አለበት ማለት ነው። ካህኑ በሕይወት መኖር አለበት። ለዚህ ነው ካህኑ ከሞተ ሌላ ካህን የሚተካው ማለት ነው። ይህ የመተካካት አገልግሎት ነበር የብሉይ ኪዳን አገልግሎት። በዘር የሚተካካ በዘር የሚተላለፍ አገልግሎት ነበር ወገኖቼ። ስለዚህ ሊቀ ካህኑ መጀመሪያ ራሱን አንጽቶ ነው ለሰው
የሚተርፈው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ካህኑ አሮን ከሞተ በኋላ በአሮን ምትክ ሌላ ካህን የተተካው ለዚህ ነው። መጽሐፍ ቅዱስ በዚህ በዕብራውያን መጽሐፍ ምዕራፍ 7 ቁጥር 20 ጀምሮ ስትመለከቱ እንዲህ በማለት ነው የሚያስተምራችሁ። ሃሌሉያ። ኢየሱስ ለዘለዓለም ጌታ ነው። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን፣ ሃሌሉያ፣ አሁን ወደ ክርስቶስ እየመጣው ነው፣ ተመልከቱ። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላቸዋል። ዋው! አባባዬ ስም የተባረከ ይሁን። ለሚሻል ኪዳን ምን ብሏል? ዋስ ሆኗል ይላል። አያችሁ፣ ዋስ ማለት የክህነትና የምልጃ አገልግሎት ነው። በአንድ ሰው ፋንታ እኔ አለሁለት ብሎ ተወክሎ የሚቆም ማለት ነው። ወገኖች እስኪ ቁጥር 23ን በደንብ አጽንኦት ስጡና ይዋት። ቁጥር 23ን በደንብ አጽንኦት ስጡና ይዋት። እንደዚህ ነው የሚለው፣ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው ይላል። አንተ ማለትም አሮን ሲሞት የክህነቱ አገልግሎት ከአሮን ተወስዶ ለሌላ ካህን ተላልፎ ይሰጣል። አየው፣ ለሌላ ካህን ተላልፎ ይሰጣል። ስለዚህ ነው በሞት አማካኝነት ብዙ ካህናቶች እንደተሾሙ የሚያስተምራችሁ። ሃሌሉያ! አይገርምም? ቁጥር 24ን እንመልከታት እስቲ። እርሱ ግን ብሎ ይናገራል፣ ለዘላለም የሚኖር ስለሆነ። ዋው! እርሱ ግን ምን ስለሚሆን? ለዘላለም ስለሚኖር ይላል። ለዘላለም ስለሚኖር እርሱ ምን ስለሚሆን? ለዘላለም ስለሚኖር የማይለወጥ ክህነት አለው። አየው፣ ሌሎች የብሉይ ኪዳን ካህናቶች በሞት አገልግሎታቸው ይገደብ ነበር አለ። ከዛሳ እርሱ ለዘላለም ስለሚኖር የማይለወጥ ክህነት አለው አለ። ክህነት ማለት የአገልግሎት ስርዓት ነው። ተክህነ አገለገለ ከሚለው የግስ ቃል የወጣ ሲሆን አገልጋይነት ነው። አገልግሎቱ ደግሞ ዋነኛውና አንደኛው ምንድን ነው ካልከኝ የምልጃ አገልግሎት ነው። ወዳጄ ሆይ የማይለወጥ ክህነት አለው። ዋው! ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው በመሆኑ ሞትን ረግጦ በመነሳትና በአብ ቀኝ በመቀመጥ ለዘላለም በማይለወጥ የሊቀ ካህንነት አማላጅነት አንድ ጊዜ በተደረገው የደሙ ፈሳሽነት የሚያከናውንልን ስለሆነ ነው። አንድ ጊዜ በተደረገው የደሙ ፈሳሽነት፣ ሃሌሉያ፣ የሚያከናውንልን የሚታይልን ኢየሱስ ስምህ ለዘላለም የከበረና የተመሰገነ ይሁን። ወገኖች ሆይ በዚህ ክፍል እንደምትመለከቱት ቅዱሳን ጻድቃን ካህናት ያማልዳሉ፣ ይጸልዩልናል፣ ይለምኑልናል፣ ከሞቱም በኋላ በእግዚአብሔር ፊት ይቆሙልናል ብለን ተስፋ ያደረግናቸው ሁሉ ሞት ስለከለከላቸው ብሎ ይናገራል። ሞት ስለከለከላቸው፣ አየው፣ በሞት ተገድበዋል፣ በሞት ተከልክለዋል እያለ ነው። ሞት ስለከለከላቸው፣ ሞት እስከከለከላቸው ድረስ በዚህ ምድር ላይ በስጋ እንደሌሉ ፈጽሞ ሊያማልዱን አይችሉም። ፈጽሞ ሊያማልዱን አይችሉም። በስጋ እስከሌሉ ድረስ ዘላለማዊ የሆነ ክህነት የሌላቸው በመሆኑ መጽሐፍ ቅዱስ እንደሚነግረን እነ አብርሃም፣ እነ ሙሴ፣ ሌሎች ካህናቶችም በሕይወት በነበሩበት ዘመን ሊያማልዱ ይችሉ ነበር። አሁን ግን በሞት ስለተወሰዱ ሞት ስለከለከላቸው በማለት ቃሉ በጥብቅ ያስተምራቸዋል። ሃሌሉያ! ነገር ግን ብቸኛው ሞትን ያሸነፈ በሦስተኛው ቀን ሙስና መቃብርን አጥፍቶ የተነሳ ለዘላለም እንደ መልከጼዴቅ ሹመት የማይሻር በእግዚአብሔር የተመረጠ ቅዱስ ሊቀ ካህናት የናዝሬቱ ኢየሱስ ብቻ እንደሆነ ነው የሚያስተምረን። ሃሌሉያ! ትውልድ ይህንን እውነት ማወቅ አለበት። ትውልድ ወደዚህ እውነት መምጣት አለበት። ወገኖቼ ሆይ
እስኪ